ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 18 የመጨረሻው ክፍል። ሪሃናና ሁዳ። ሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ባቢ ዛሬ ቪዲዮአችን የመጨረሻ ክፍል ነው ማለት ነው። ለምታበረታቱ በሙሉ ከልብ ነው እያመሰገንኩኝ። እንግዲህ የመጨረሻውን ታሪክ ደግሞ እናንብብና ታሪክ ውስጥ ምን እንደተረዳችሁ በኮሜንት ሳጥን ላይ አስቀምጡልኝ። አመሰግናለሁ። መኪናዬን በፍጥነት ወደ ሀቢባ ቤት አሽከረከርኳት ብለን ያቆምነው። ማታውን ከቤት ከገባሁ በኋላ ክፍሌ ሆኜ ለእማ ደወልኩላት። ከእማ ጋር ያለን ቅርበት ነግሬያቸዋለሁ። ምንም ነገር አልደብቃትም። ስለማከብራት ብቻ ሳይሆን እንድደብቃት እድሉን ስለማትሰጠኝ ነው። ገና ከአነጋገሬና ከድምፄ ያለሁበትን ሁኔታ ትረዳለች። ጥቂት እንደጠራ አነሳችው። ወየ ልጄ አለች። እማ ሰላም አለይኩም። እንዴት ነሽ የኔ ውድ እናት? ተፍለቀለኩባት። ወአለይኩም ሰላም። ምን ተገኘ? በጣም ደስ ብሎሃል አለችኝ እየሳቀች። ከምታስቢው በላይ አልሐምዱሊላህ። ለእናት ከልጇ ደስታ በላይ ምን ያስደስታታል? አለችኝ። ስለ ኢሉ ያለኝን ሀሳቤ ስነግራት በደስታ ሰከረች። ምን ያክል ምርጫዋ ከእኔ የተሻለ እንደሆነ ደጋግሜ ዘመርኩላት። አመሰገንኳት። ተሰነባብተን ስልኩን እንደዘጋሁ ልብሴን ቀያይሬ ወደ ሳሎን ገባሁ። እሁድ ደረሰ። ደስታ አይሉት ፍንጥዚያ ስሜቱ ርር አድርጎኛል። ኢሉ በጣም ነው ደስ ያላት። ፕሮግራሙ እናቷ ቤት ስለሆነ ቤት ውስጥ ሁሉንም ነገር አዘጋጅቼ ለመጠበቅ አሪፍ ሆነልኝ። ኮሌጁ ያዘጋጀው የምረቃ ፕሮግራም እንዳለቀ ወደ እናቷ ቤት ይዣት ሄድኩ። ረምላም ከባሏ ጋር መጣ ነበር። ቤቱ በደንብ ተዘጋጅቷል። ምሳ ከበላም በኋላ ኢሉና ረምላ የተዘጋጀውን ኬክ ቆረሱ። ስጦታቸውንም በየተራ ተቀበሉ። ኢሉ ከጓደኞቿ እና ከዘመዶቿ የተቀበለችውን የስጦታ ማዕት ወደ አንዱ ጥግ ለማስቀመጥ ከግርግሩ ስትወጣ ተከትያት ወጣሁ። አስቀምጣ ስትዞር ከኋላዋ ቆሜያለሁ። እሺ ሰውየው፣ ለሚስቶ ምን ይሆን የምትሰጧት? አለችኝ እየተሟዘዘች። ሰርፕራይዝ ነው፣ አልነግርሽም አልኳት። እንደዛ ከሆነ ጠብቃለሁ፣ ግን እንዳታዘገይብኝ አለች እና ወደ ነረም ላይ ሄደች። ከነሱ ጋር ስታወራ ስትስቅ ስትጫወት ቆሜ አያታለሁ። የኔ ውድ አይን አይቶ እንኳን አይጠግባትም። ሁሉም ነገር እንዳለቀ ገለል ብዬ ሰዓቴን አየሁት። 11 ሰዓት ይላል። መፍጠን አለብኝ ማለት ነው። እነ ኢሉ መጣሁ ብያቸው ወደ ቤት ሄድኩ። እግር መንገዴን የሚያስፈልጉኝን ነገሮች በሙሉ ሸመትኩ። እንደደረስኩ ቤቱን ማዘገጃጀት ጀመርኩ። ትንሽ ቆይቶ ቢሉ ያዘዝኩትን ኬክ ይዞልኝ መጣ። አብረን ስናዘገጃጅ ቆይተን ስንጨርስ እሱን ወደ ቤት ሸኝቸው ኢሉዬን ላመጣ ሄድኩ። ስገባ ይሳሳቃሉ። ምን ተገኘ ደግሞ አልኳቸው ከኢሉ አጠገብ እየተቀመጥኩ። በዛሬው ዕለት የተሰማንን እየተናገርን ነው በየተራ። እስኪ አንተ ምን ተሰማህ? አለችኝ ረምላ። እኔ ኢሉዬ የተሰማትን ደስ ካላት ደስ ይለኛል፣ ከከፋት ደግሞ ይከፋኛል አልኳቸው። ኢሉ በግርምት ዙራ ስታየኝ ጠቀስኳት። ተነስታ ወጣች። እየተወንኩ ምናምን መስሏት ይሆናል ብዬ ዝም አልኳት። እኔ ከዚህ አጋጣሚ ምን ትዝ እንዳለኝ ታውቃላችሁ? አለች ረምላ እየፈነጠዘች። የረምላ ባል ወዲያውኑ ፊቱን አጨማደደና አረ ሀቢብቲ በአላህ ታሪክ እንዳይሆን አላት። እሱማ ታሪክ ነበር፣ ከደበራችሁ ግን ስትል ሁላችንም ሳቅን። እየሳቅን እያለን በመሃል ኢሉ ደወለችልኝ። ወይኔ ቆንጆ አልኳት ሳቄን ለማባራት እየሞከርኩ። ጁድ አንተ የምትፈልገውን ነገር ስታደርግ ደስ የሚለኝ ይመስልሃል? አለችኝ። ምናልባትም ይሄ የምር ሊሆን ይችላል። ወደ ቤት ብንሄድ ምን ይመስልሻል? አልኳት። የምር ማለት? ሁሉንም ቤት ስንሄድ እነግርሻለሁ። እሺ
ጉጉቷ ከስልኩ ስፒከር ይንቆረቆራል። መኪና ውስጥ ሆነን እንደምንም አንድም ወሬ ሳንተነፍስ ቤት ደረስን። ከመኪና ማቆሚያው እኛ ብሎክ ድረስ ወክ ስናደርግ ራሱ ምንም አላወራንም። ተፈራርተናል። ከኒቃቧ አልፈው ቁልጭ ቁልጭ የሚሉት አይኖቿ እየሰረኩ አያታለሁ። እየሰረቀች ታየኛለች። ዝም እንደተባባልን ስንገባ ቤቱ ጨለማ ወርሶታል። እንዳትጠረጥርብኝ ሳሎን ውስጥ ምንም ነገር አላስቀመጥኩም። የኢንሻ ሶላት እስከሚደርስ ድረስ ኖርማል በሆነ መንገድ ቆየሁ። ኢንሻን እንደሰገድን ኢሉ የሰሞኑን ቀልብ የሚሰቅለውን አለባበሷን ለብሳ ወጣች። ስትቀመጥ ተጠጋኋት። ኢሉዬ አልኳት አይን አይኗን እያየሁ። ምን ነው አለችኝ ያለ ወትሮዬ ስቅለሰለስባት። ተነሽ እንሂድ አልኳት ቆሜ እጇን ወደ ላይ እየጎተትኩ። ኢሉ ግራ ተጋብታ ወዴት አለችኝ። ዝም ብለሽ ነይ አልኩና አስነሳኋት። እኔ ከፊት እሷ ደግሞ ከኋላ እየመራኋት ወደ መኝታ ክፍሉ ገባን። ስትገባ ኢሉ ደነገጠች። መኝታ ክፍሉ በአበቦችና በሻማዎች ተውቦ ነበር። ሆቴል ነውና ብዙ ዓመት የሰራሁት እንዲህ ያሉ ነገሮች አይጠፉኝም። ኢሉ ያልጠበቀችው ነገር ስለነበረ ይሁን ለወራት ስትጓጓለት የነበረውን ነገር ድንገት ስታየው ግራ ገብቷት ብቻ ዝም ብላ ለደቂቃዎች ቆመች። እንደምንም አንደበቷን አላቃ ጁድ ስትል አቋረጥኳት። የመኝታ ክፍሉን በር ዘግቼ ፊቷ ቆምኩና ከኪሴ የገዛሁላትን የአንገት ሐብል አወጣሁት። ኢሉ ዝም ብላ ነው የምታየኝ። ሳስበው ደነዝዛለች። ቀስ ብዬ ሐብሉን አወጣሁና በአንገቷ ላይ አጠለቅኩላት። ይሄን ሁላ ሳደርግ እሷ ከቆመችበት አልተንቀሳቀሰችም። ኢሉ አልኳት እጆቿን ይዤ። ቃል ሳታወጣ እየሰማችኝ እንደሆነ ምልክት ሰጠችኝ። ኢሉዬ አፈቅርሻለሁ ሳልጨርሰው ዘላ ተጠመጠመችብኝ። አለቀሰች። የደስታም ባይሆን የሐዘን ባይገባኝም አቅፋኝ ተንሰቀሰቀች። እኔ ደግሞ በተራዬ ደነገጥኩ። ኢሉዬ ምን ሆንሽብኝ? እንደሚያስከፋ ነገር ተናገርኩ እንዴ? አይደለም። እንባዋን ለመጥረግ እየሞከረች አይደለም እኮ ጁድ፣ በደስታ ነው ማለቴ ምን ልበል? እኔም በጣም እወድሃለሁ የምትለው ሁላ ጠፋባት። ደስ አለኝ። ለመጀመሪያ ጊዜ ጭምቅ አድርጌ ያቀፍኳት። አንዳንድ እቅፎች ከልብ ሲሆኑ ሐዘንን የማስረሳት ኃይል አላቸው። አንዳንዶች ደግሞ ደህንነትን እንዲሰማህ ያደርጉሃል። እኔ ግን ከኢሉ እቅፍ ውስጥ ይቅርታን ነበር የፈለግኩት። ይቅርታን እስከዛሬ በትዕግስቷ ላይ የተረማመድኩበትን በደል እስከዛሬ ከጊዜዋ ትዕዛዝ እንደወጣች አስባ ላነባችው እምባ፣ እኔን ለማስተካከል ለለፋችው ልፋት፣ ለሁሉም ይቅርታዋን ፈልጌ አቀፍኳት። ኢሉዬ ይቅርታ አድርጊልኝ አልኳት። ከእቅፌ አውጥቼ አይኗን የጋረደውን ፀጉሯን ወደ ኋላ እየመለስኩላት። ኦፍ አንተ ደግሞ በዚህ ሰዓት አሁን ስለ ይቅርታ ይወራል? ፈገግ አለች። እና ስለምን ላውራ? ግራ ገባኝ። ኢሉ እየሳቀች መብራቱን አጠፋችው። ኦኬ ገባኝ። ንጋት ላይ የፈጅርን ሰላት ሰግደን ጋደም እንዳልን የሌለ እንቅልፍ ነው የወሰደኝ። ስነቃ ኢሉ ደረቴ ላይ ተኝታለች። ሰዓቴን አየሁት። 5:32 ይላል። በጣም አርፍደናል። ወዲያው ኢሉ ተነሳች። ተጣጥበን ቁርስ ከበላን በኋላ አልጋችን ላይ ጋደም ብለን መጨዋወት ጀመርን። ኢሉ ደረቴ ላይ ተኝታ ስልኳን ትጎረጉራለች። እኔም ከነዚያ ጋር እያወራሁ ነው። አንተ እንደዚህ ስምጥ ትላለህ እንዴ? ስራ መግባት የሚባል ነገር አለ እኮ ብሎ ላከልኝ። ምን ነው ቀናህ እንዴ? አረ ሙድ መያዝ አንተ። እኔ ነኝ የምቀናው? በወር ውስጥ አግብቼ እንዳላሳይህ ችግኝ መሰለህ በቀላሉ የምትነቅላት? ባይሆን ዱአ አድርጉልኝ ይባላል። እና ችኳ እንዴት ናት? ማለቴ ካንተ በፊት ምናምን ሳኩ። ስስቅ ኢሉ ቀና ብላ አየችኝ።
እድሜዋን በሞላ አንድም አንድም አካሏን ለባዕድ ላለማሳየት መሸፋፈን የመረጠች ሴት ይሆን የምታደርግ ይመስልሃል? አልኩት። ፓ አላህ ይባርካት አቦ፣ በቃ ይመቻችሁ፣ አረብሻችሁ ብሎኝ ከኦንላይን ወጣ። አሳቀኝ ወላሂ። ትንሽ ስቆይ ስልኬንም ሰለቸኝ። ኢሉም በራሷ የቴሌግራም ዓለም ውስጥ ናት። ብዙ ሰው ጋር እያወራች ነው። ምናልባትም ለትናንትናው ምርቃኗ እንኳን ደስ ያለሽ የሚለው ይበዛ ይሆናል። ሲደብረኝ ደወልኩላት። ኢሉ ስደውልላት ግራ ተጋብታ ቀና ብላ አየችኝ። እንድታነሳው መልእክት ሰጠዋት። ተነስታ ተቀመጠችና እየሳቀች አነሳችው። ሄሎ ወይዘሮ ኢልሃም አቡበክር ኖት? ሳቄ መጣኝ። ከኢሉ ጋር መሟዘዝ እኮ ደስ ይላል። አዎ ነኝ፣ ምን ልታዘዝ? እሷም የኔ ሳቅ ተጋባባት። ጁነይድ ኡመር እባላለሁ። የባልና የሚስት ሚኒስቴር። ሁለታችንም ሳቅን። እሺ ምን ነበር አቶ ጁነይድ አለች። እንደው ፍቅር እኮ የሌለብህን የህፃን ልጅ አመል ይጥልብሃል። በአሁን ሰዓት ኢሉን ፈገግ ማስባሌ እንጂ እየተጀናጀንኩ መሆኑ ትዝም አላለኝ። አንድ ጥያቄ መጠየቅ ፈልጌ ነበር። ይቻላል፣ ኮራ ጀነን አለች። እስኪ ባለው እንዳደርግሎ የሚፈልጉትን 3 ነገሮች ይንገሩን። እሺ፣ አንደኛ ከጌታው ጋር ያለውን ትስስር ጨምሮ እኔንም ወደ መልካም ነገር የሚመራኝ እንዲሆንልኝ፣ እጁን ለዱዓ በዘረጋ ቁጥር ስሜን አንስቶ እስከ ጀነት እንዲያደርግልን ዱዓ የሚያደርግልኝና ሁሌም እንዲወደኝ ብቻ ነው የምፈልገው። ብቻ? አዎ፣ ታዛዥ ነው አልኩና ስቄ ዘጋሁት። ኢሉ እየሳቀች በትራስ እየመታችኝ የባልና ሚስት ሚኒስቴር ሃሃ ይሄ ነበር የቀረህ አለችኝ። ላንቺ ፈገግታማ አይደለም የባልና ሚስት ሚኒስቴር ሌላም እመሰርታለሁ አልኳት። ወዳው ኢሉ ስልኳን አስቀመጠችና ተነሳች። ወዴት ነው አልኳት። በዚህ ሰዓት መነሳቷ ግራ እየተጋባኝ። ልብሴን ወደ ቤት ልመልስ ነው ብቻ መተኛቱ ተመችቶሃል አለችኝ። ነው እንዴ? እንደዛማ ከሆነ ትሂድ። በተራያ ስልኬን አንስቼ ኦንላይን ገባሁ። ኢሉ አንዳንድ ልብስ እየያዘች ከዛ ከዚህ ትመላለሳለች። ኢሉ ግን አልኳት ለሶስተኛ ጊዜ ልብስ ይዛ ስትመጣ። ለምንድን ነበር ጋብቻውን ያልፈለግሽው አልኳት። ይሄን ነገር ማወቅ እንዴት እንደፈለግኩ ምን ያደርግልሃል? አሁን ሁሉም ነገር አለፈ አይደለ እንዴ አለችኝ። እኔ ግን ማወቅ ፈልጋለሁ አልኳት። ኢሉ ምራቋን ዋጥ አደረገች። በሁለት ምክንያቶች ነው። የመጀመሪያው ማይግሬኔ ነው። በሽታው ትልቅ ትዕግስትን ይጠይቃል። ለእኔ ብቻም አይደለም አብሮኝ ለሚኖረው ሰው ጭምር። ሰብር አድርጎ ብዙ መቆየት የሚችል ወንድ ያለ ስለማይመስለኝ፣ እኔን ከነህመም የሚቀበሉ እንዳለ ስለማይመስለኝ፣ ጸባዬ ሲቀያየር የሚረዳኝ ባል የማገኝ ስለማይመስለኝ አንተን ብቻ አልነበረም፣ ከአንተ በፊትም ብዙ መልሻለሁ። ሁለተኛው ደግሞ አንተ ነህ። ማንኛውም ሴት የትዳር አጋሯ የተመኘችውን አይነት የፍላጎቷን እንዲሆንላት ፍላጎቷ ነው። የኔ ምኞት ደግሞ ኢማን ያለውና ሷሊህ እንዲሆን ነበር። አንተ ደግሞ ሳውቅህ እንደዛ አይነት ሰው አልነበርክም። በጣም ነበር ያለቀስኩት። ጥሩ ሴቶች ለጥሩ ወንዶች የምትለዋ የአላህ ሱብሓነሁ ወተዓላ ንግግር ውስጤ ሳትገባ አትቀርም። ምን ያክል ድኔን ብረሳው ነው ብዬም አሰብኩ። ግን አላህ አይቸኩልም፣ ሁሉንም በጊዜው አሳየኝ። እንዴት ታዲያ ሀሳብሽን ልትቀይር የቻልሽ? የጥያቄ ማታ ወረድኩባት። ረምላ ናት ታሪክ ነገረችኝ አትይኝም? እንደዛ ነገር ስለ አንዲት ሴት ታሪክ አወራችኝ። ሀፊዝ ሁና ቁርአን ያልቀራ ባል አግብታ ቀስ በቀስ
ስለሐፈዘችው ሴት ተረከችልኝ። ያኔ ምናልባትም ልቀይርህ እችላለሁ ብዬ አሰብኩ። ደግሞም ተሳክቶልኛል ብላኝ መልሳ ልታመጣ ሄደች። ተመልሳ ስትመጣ ኢሉ ግን አንተስ ለምን አልፈለግከውም አትይኝም አልኳት። ኢሉ ፈገግ እያለች ሁሉንም አውቃለሁ ስለ ሰኪናም ጭምር አለችኝ። ኢሉ ደነገጥኩ። ድክመቴን አይቤን እያወቀች ከለላ መሆኗ አጀበኝ። በጣም ትወድህ ነበር። የዛኔ ሌላ ሰው እንደምታገባ ከነገረች በኋላ ሰርጉ ተቆርጦ ነበር። ግን ማግባትህን ሰማች። ያም ሆነ አላደበችም። ፋርማሲ እየመጣች ብዙ ጊዜ አንቺ ነሻ ጁዲን የቀማሽኝ ትለኝ ነበር አለችኝ። እና ምን አልሻት? ደነቀኝ። ለመጨረሻ ቀን ስትመጣ ካንተ ጋር ተጣልተን ተናድጄ ነበርና ዋጭበት ብዬ መድኃኒት ስሰጣት ተናዳ ሄደች። በዛው ቀረች። ግን የሆነ ሰዓት ላይ ከአንድ ሰውዬ ጋር አየኋት መሰለኝ አለችና ሳቀች። እኔንም ፈገግ አስብላኝ አለች። ታውቂያለሽ እንኳን ድሃ የሆንኩ አንቺን የመሰለች ሚስት ታመልጠኝ ነበር አልኳት ደስ እያለኝ። ኢሉ በአግራሞት እያየችኝ የኛ የአደም ዘሮች ችግርም ምን እንደሆነ ታውቃለህ? የተሰጠንን ጸጋ ትተን የሌለንን መቁጠራችን፣ ታች ያሉትን ትተን ላይ ያሉትን ማሰባችን ነው። ጁድ ቤት አለህ፣ ቤተሰብ አለህ፣ ሚስት አለህ። ከዚህ በላይ ሀብት አለ? ገንዘብህስ ቸግሮህ ያውቃል? ደግሞ ሁሌ አስታውስ ረሱል ሰለላሁ ዐለይሂ ወሰለም ድሃ ያሉት ቤሳቢስቲን የሌለውን ሳይሆን ነገ የውመል ቂያማ ተራራ የሚያክል ኸይረ ስራን ይዞ ከጌታው ፊት ቢቀርብ ስማቸውን በመጥፎ ላነሳቸው ሰዎች አከፋፍሎ የሚጨርሰው ነው። ብታውቀው ሁቢ በቂ የሆነ ሀብት ነው ያለን። ምናልባትም ከኛ የባሱትን ስላላየህ ነው እንጂ እድለኛ እንደሆንክ ነበር የምትቆጥረው። አንተስ የኖርክበት ቤት ነው። እኔ ግን በድህነት ውስጥ አልፌያለሁ። ለእኔ ይሄ ትልቁ ሀብቴ ነው አለችኝ። ልክ ናት እኮ ያ አላህ፣ እስከ ዛሬ እንዴት አልታየኝም? ብዙ ነገሮች ላይ መቸኮሌ አይኔን ጋርዶት የለ። በችኮላ ስህተት ያረኳቸው ሁሉ እውነታዎች ግን ነፃ ማውጣት አለብኝ። አዎን፣ የበፊቱ አስተሳሰቤ እንደ ኢሉ አይነት ሴቶች ፍቅር መስጠት አይችሉበትም የሚል ነበር። ኢሉ ግን በተግባር አሳይታኛለች። ቤተሰብ የመረጠ ትዳር ሁሌ ብጥብጥ ያለበት ይመስለኝ ነበር። ኢሉ ግን ይህም ሁሉም ቤት እንደሌለ አሳይታኛለች። ኢሉ ያላሳየችኝ ያላሳወቀችኝ ነገር ምን ይሆን? ኢሉ የኔ ወድ አላህ እስከ ጀነት ፍቅራችንን ዘላቂ ቢያደርገው ምኞቴ ነው። አላህስ ተውበቴን ተቀብሎኝ ይሆን? አላውቅም። ምናልባት በእኔ ተውበት ባይቃና በኢሉ ዱዓ ከጌታዬ እንደምቃረብ እርግጠኛ ነኝ። አሁን እንደ ኢሉ አይነት ሚስት ከመቶ 10 ይሞላሉ። ታዲያ የዚች የመሰለች ሚስት የሰጠኝን ጌታዬን እንዴት አላመሰግነው? ለእኔ ማስተካከል ሰበብ የሆነችውን እንስት ቅርብ አድርጎልኝ እንዴት አላመሰግነው? ከአልጋዬ ተነስቼ ወደ መስገጃዬ ሮጥኩ። ግንባሬን ወደ መሬት አውርጄ ምስጋናዬን በሱጁድ ገለጽኩ። ኢሉ ሱጁድ ላይ ሁኜ ስታየኝ አላስቻላትም። ከኋላዬ ለሱጁድ ወረደች። የማይሆን መስሎኝ የሚሰማውን እውን አድርጎ ላስደሰተኝ ጌታዬ አነባሁ። እሱ ምን ይሳነዋል? ከእዝነቱ ቋት ሊያንበሸብሸን እጁን ቢዘረጋ ፊት የነሳነው እኛ ነን እንጂ አቅም የሌለን። ጌታዬ ሆይ ለሁሉም ነገር አመሰግናለሁ። አልሐምዱሊላህ አልሐምዱሊላህ። ተፈጸመ ይላል አህባቢ። ወላሂ ኒንጃ ምርጥ ታሪክ ነው። እኔ መቼም እንዴት እንደተመቸኝ እንግዲህ ከዚህ ከታሪክ ብዙ ነገርን ተምረናል ብዬ አስባለሁ። ምናልባትም እንግዲህ ለሚሰማው ሰው ማለት ነው። ያው ሁሉም ሰው በሳይለንት እየሆነ አለሁ በሚል ነው የምንጨርሰው እንጂ
የምር ምርጥ ታሪክ ነው ማለት ነው ይሄ ታሪክ። እስኪ እንደው የሰማችሁኝ ከታሪኩ ትምህርት የወሰዳችሁ የተማራችሁት ምን ተማራችሁበት? እስኪ ኮሜንት ሳጥን ላይ ያስቀምጡልኝ። በተረፈ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩ እኔ ያው በዚሁ ሰናበታለሁ ማለት ነው። ኢንሻአላህ በአዲስ ስራና በአዲስ ትረካ እመጣላችኋለሁኝ። ሰላማችሁ ይብዛ። ሰላም ለሀገራችን፣ ፍቅር አንድነትን ያምጣልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላ ስጦታ